የሀገራችን ተዋናይ እስኪመስለን ድረስ በሀገራችን ፊልም አፍቃሪያን ዘንድ ይታወቃል። ከመታወቅ አልፎ ተወዳጅነትና ዝነኝነትን ተከናንቧል። በሀገራችን ቋንቋ ሲተረጎም የኛ ሰፈር የሚል ስያሜ ከያዘው የኛ ሰፈር ድራማ ላይ የአማች ኮቾባሊ ገጸ ባህሪና ሁለት ምዕራፍ በነበረው ካትሱና ካንሱ ተከታታይ ድራማ ላይ በነበረ የትወና ብቃት ማንም ሰው ሊረሳው አይችልም። የአማች ኮቾባሊ በትወና የተሰጠው የገጸ ባህሪ ስም ሲሆን በዋናው ስሙ አራስ ቡልቡል አይነ ሚል ተብሎ ይጠራል። ለምሳሌ ያክል እነዚህን ብቻ ተናገርን እንጂ በትወና ብቃቱ ዓለምን ያስደመመባቸው ፊልሞች እጅግ በጣም በርካታ ናቸው። ገና በልጅነቱ ዓለም ወደ ትወናው ዓለም የተቀላቀለው የአማች የ16 ዓመት ልጅ እያለ በፍቅር ህይወቱ ወደ 9 የሚደርሱ ሴቶች ጋር የፍቅር ግንኙነት የጀመረ ሲሆን ከትወና ጎን ለጎን በትወናው ዓለም ውስጥ የሚገኙ ቆንጆ ሴቶችን ማሯሯጥ ላይ ጎበዝ ነበር ይሉታል። ከተወሰነ ጊዜ በኋላ ከ9 ተዋናያኖች ባሻገር 7 ሞዴሎች ጋር የፍቅር ግንኙነት ጀምሮ ነበር። በሲንግል ፊልሞች ላይ ረዳት ተዋናይ በመሆን የጀመረው የአማች ቀስ በቀስ ዋና ገጸ ባህሪን በመላበስ በርካታ ፊልሞችን ሰርቷል። ከተወሰነ ጊዜ በኋላ በሀገራችን ኢትዮጵያ በቃና ቴሌቪዥን ላይ ቀርብ በነበረው ማዕበል ተከታታይ ድራማ ላይ የማይረሳ አሻራውን አስቀምጧል። የአማች ይህንን ድራማ ከሰራ በኋላ እረፍት በማድረግ ወደ ትምህርቱ ዓለም ዳግም ተቀላቀለ። በኋላም ገና በልጅነቱ ይወደውና ማጥናት ይፈልገው የነበረውን የአውሮፕላን ምህንድስና ለማጥናት ወደ ኢስታንቡል ከተማ ተጉዞ ስልጠናውን መከታተል ጀምሯል። የአማች ወይንም ደግሞ በመደበኛ መጠሪያው አራስ ቡልቡል አይነ ሚል የተወለደው እንደ አውሮፓውያን አቆጣጠር በሚያዝያ 25 ቀን 1990 በሀገረ ቱርክ ታላላቅ ጠቢባኖች መኖሪያ በሆነችው ታላቋ ኢስታንቡል ከተማ ላይ ሲሆን አሁን ላይ 36 ዓመቱን ይዟል። ምንም አይነት እህት የሌለው የአማች አንድ ታላቅ ወንድም ያለው ሲሆን ስሙም አልፕስ ተብሎ ይጠራል። የሰው ቀደም ባሉ ዓመታቶች ላይ ተዋናይ በመሆን ይሰራ የነበረ ሲሆን አሁን ላይ ትወናውን በመተው በንግድ ስራ ላይ ተሰማርቶ እንደሚገኝ የአማች በተለያዩ ቃለ መጠይቆች ላይ ተናግሯል። የአማች ቤተሰቦች መካከለኛ ገቢ ካላቸው ሰዎች የሚመደቡ ሲሆን አባቱ ሁሴን አይነ ሚል በጨርቃ ጨርቅ ቢዝነስ ላይ የተሰማራ፣ እናቱ ኑርተን ቡልቡል አይነ ሚል የቤት እመቤት ነበረች። የአማች የ11 ዓመት ልጅ እያለ አባቱ በልብ ህመም ከዚህ ዓለም ተለይቷል። በዚህ ወቅት እናታቸው 2 ልጆችን የማሳደግ ብቸኛ ኃላፊነት ወደቀባት። ብዙ ሰዎች እንዲያውቁት ያደረገው ህዝብን በግርምት ላይ ጠብ የሚያደርገው የትወና ስራ ቢሆንም ከዚህ በተለየ መልኩ እጅግ በጣም ጥሩ የሚባል ድምጽ ባለቤት ነበር። ባጭሩ ሙዚቀኛ ማለታችን ነው። ይህ ሰው በተለያዩ መዝናኛ ቦታዎች ላይ በድምጹ ሙዚቃዎችን ሲያንጎረጉር የሚታይ ሲሆን ለየት የሚያደርገው ሴቶችን ማሯሯጥ ላይ ማንም አይሰማም ነበር ይሉታል። በፊልም ስራ ላይ ቆንጆ የሚባሉ ታላላቅ ተዋናዮች ጋር ስውር የሆነ የፍቅር ግንኙነት የነበረው ሲሆን እነዚህን ጉዳዮች ያውቁበት የነበሩት ግን ጥቂት የቅርብ ጓደኞቹ ነበሩ። የሚያስገርመው ጉዳይ ይህንን ያውቁ የነበሩት ጓደኞቹ በሀገራችን ሲተረጎም የሴቶች አኖር የሚል መጠሪያ አውጥተውለት እንደነበር እንደ መረጃ ምንጭነት የተጠቀምናቸው የመረጃ ምንጮቻችን በግልጽ ያስቀምጣሉ። ምንም እንኳን የአማች ሴት ያሯሯጣል ከተለያዩ ሴቶች ጋር የፍቅር ግንኙነት ይጀምራል ይባላል እንጂ ይህ ጉዳይ በበርካታ የሀገሪቱ ሰዎች ዘንድ ተቀባይነት የለውም። ይህም አድናቂዎችን ለአማች ያላቸውን ፍቅር በግልጽ ያሳያል። አማች አሁን ላይ ባለ ትዳር አይሆን እንጂ ቀድሞ ከነበሩት ፍቅረኞች መካከል አንድ ልጅ የወለደላት እንዳለችው በስፋት ሲነገር ይስተዋላል። አማች ለመጀመሪያ ጊዜ የሰራው አይነ ሚል ወይም ደግሞ በአማርኛ ያቻ ትርጉሙ ማዕበል የተሰኘው ተከታታይ ድራማ ሲሆን በርካታ ዓለም አቀፍ የፊልም አዋርዶችን አሸንፏል። በፊልሙ ላይ ከፍተኛ የትወና ብቃት በማሳየቱ የተሸለማቸው ቁጥር 35 በወርቅ የተሰሩና በርካታ ውድ መኪኖችን ተሸልሟል። ለሽልማት ካበቁት ፌስቲቫሎች ውስጥ አንታሊያ ጎልደን ኦሬንጅ ፊልም ፌስቲቫል፣ ጎልደን ፓልማ አዋርድ፣ ኢንተርናሽናል አይስሚር ፊልም ፌስቲቫል፣ ሞቭከት አዋርድ፣ ዘጎልደን ቤተርፍሌይ አዋርድስ፣ ቱርኪሽ ክሬቸር አዋርድ በተሰኙ የፊልም ፌስቲቫሎች ላይ ሽልማቶችን ተጎናጽፏል። ቀደም ባሉ ዓመታቶች ከትወና ስራ ባሻገር በተለያዩ የቴሌቪዥን ተቋማት ላይ የፕሮግራም መሪ በመሆን ሲሰራ የነበረው የአማች ታላቅ ወንድም አልፕስ የአማች እዚህ ደረጃ ላይ እንዲደርስ የራሳቸውን አሻራ ካሳረፉ ሰዎች መካከል በቀዳሚነት ደረጃ ይቀመጣል። ታላቅ ወንድሙ አልፕስ ከ8 በላይ በሚሆኑ የቱርክ ተከታታይ ድራማ ላይ ተውኗል። ከታላቅ ወንድሜ ጋር ለአንድ ጊዜ እንኳን አብረን አንድ ፊልም ላይ አለመስራታችን ሁሌም ይቆጨኛል። ፈጣሪ ከፈቀደ አብረን ሆነን ዓለምን የሚያስደምም ስራ እንሰራለን ሲል ያማች ቀደም ባሉት ጊዜ ኢንተርቪው ላይ ቀርቦ ተናግሮ ነበር። ያ በትምህርቱ ጎበዝ የነበረውና በሰፈራቸው እንደ ምሳሌነት ይወሰድ የነበረው ያማች የአውሮፕላን ምህንድስና ስራው ሲመረቅ ያጠኑ ከነበሩት 3460 ተማሪዎች ውስጥ 27ኛ ደረጃን በመያዝ አጠናቋል። ከዚህ በኋላ እንደ አውሮፓውያን አቆጣጠር በ2014 በአዘርባይጃንና አይነ ሚል የሚባሉ ተከታታይ የፊልም ድራማዎች ላይ በመሪ ገጸ ባህሪ የተወነ ሲሆን በእነዚህ ድራማዎች ላይ ዳጎስ ያለ ገንዘብ ተከፍሎታል። ታላቁ ተዋናይ ያማች እስከ 2018 እንደ አውሮፓውያን አቆጣጠር ወደ 8 የሚደርሱ ፊልሞች ላይ የተወነ ቢሆንም በዓለም ላይ ስሙ እንዲናኝና ዝነኛ ያደረገው ከ2008 እስከ 2016 እንደ አውሮፓውያን አቆጣጠር ላይ ባቀረበው የኛ ሰፈር ድራማ ላይ ነበር። የድራማ ከድራማነቱ ባሻገር ሀገራቸው ቱርክን በጣም ከፍተኛ መጠን ያለው ቱሪስት በየዓመቱ እንዲጎበኛትና ሀገሪቱ በዘርፉ ታገኝ የነበረውን ገንዘብ በማሳደግ የራሱ ሚና ተወጥቷል። አሁን ላይም በየዓመቱ ከ200 ሺህ በላይ የሚደርሱ ቱሪስቶች ኩርዳማ የተሰራበትን ሰፈር ለማየት ብቻ ጉዞ የሚያደርጉባት ከተማ ሆናለች። ተዋናያኑ
አሁን እስካለንበት 2026 ድረስ 10 በህዝብ ዘንድ በጣም የተወደዱ ተከታታይ ድራማዎችን፣ በርካታ ቁጥር ያላቸውን ፊልሞችን በመተወን ለህዝብ አድርሷል። ከላይ በጠቀስናቸውና ሌሎች ፊልሞች ምክንያት የቱርክ የድራማው ንጉስ የሚል ቅጽል ስም እስከሚወጣለት ደረጃ አድርሰውታል። በተለይ በሊትል ሴክሬት፣ ችኩር፣ ታይገር ሚራክል፣ ጂኒየስ እና በብዙዎች የተወደደ የአክሽን ፊልም ማለትም ዘ ማግኒፊሰንት ተብለው በሚጠሩት ላይ የተወነው ሰው በሀገራችን ኢትዮጵያ ሳይቀር ተተርጉሞ በመቅረባቸው ዓለም አቀፍ እውቅናና ዝና እንዲጎናጸፍ ከፍተኛ ሚና ተወጥቶለታል። የዚህ ተወዳጅ ተዋናያን የፍቅር ህይወቱ እስካሁን ድረስ በጥያቄ የተሞላ ሆኖ ቀጥሏል። ይህንቁ አንድ ልጅ እንዳለው የሚነገር ሲሆን የልጁ እናት በሀገሩ ቱርክ ታዋቂ ተዋናይ የነበረችው ቬርጅን እንደሆነች መላምቶች ይጠቁማሉ። ጥንዶቹ ለ5 ዓመት ያክል በፍቅር አብረው ዘልቀው የነበረ ቢሆንም ዳማች ከሷ ውጪ ከበርካታ ሴቶች ጋር በተለይ ቆንጆ ከሆኑ ተዋናዮች ጋር የፍቅር ግንኙነት ለመጀመር ወደ ኃይል አይልም ነበር። በመግቢያው ላይ እንደተናገሩት እስካሁን ድረስ ባለው የሀገሩ ቱርክ ተዋናያን ያማች የፍቅር ግንኙነት የጀመሩት 7 ሞዴሎችና 8 የፊልም ተዋናዮች ናቸው። በአጠቃላይ እስካሁን ድረስ ባለው ከ16 ሴቶች ጋር የፍቅር ግንኙነት ነበረው። ውድ የጃኬ ቤተሰቦች ሁላችንም ሴት ማሯሯጥ እንደ ዝነኛነት መስሎን ከመሮጥ ይልቁን አንድ አስተዋይና ለወደፊት ዓላማ ያላትን ሴት በመምረጥ አብረን መዝለቅ እንልመድ እያልኩ በዛሬው ፕሮግራማችን ስለ ያማች ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በቀጣይ በሌሎች አዝናኝ አስተማሪና ቁም ነገር አስጨባጭ ቪዲዮ እስከምንገናኝ ቪዲዮውን ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። ሰናይ ቀን ተመኘሁላችሁ።